ሰላም አለይኩም ወራህመቱላሂ ወበረካቱሁ ያ ጀማዓ እንዴት ናችሁ? ዛሬ ርዕሰ ቁርአን ክፍል 89 ላይ ደርሰናል። አዑዙ ቢላሂ ሚነ ሸይጣኒ ረጂም ቃለ አኽረቅተሃ ሊቱግሪቀ አህለሃ ለቀድ ጂእተ ሸይአን ኢምራ። ሱረቱል ካህፍ በጣም ደስ የሚል ፓርት የቂሳ ፓርቱ አንዱ የሙሳና የኸድር ነው አይደል? ከዛ ውስጥ ባለቤቶቿን ልታሰጥም ብለህ ቀደድካት። ለቀድ ጂእተ ሸይአን ኢምራ፣ ትልቅን ነገር በእርግጥ ሰራህ አለው። ለም የኩን ልኸድሩ በጠለ ቂሳ ልወሒድ። በዚህ ታሪክ ውስጥ ያው ነቢይ ናቸው ተብሎ ስለሚታሰብ ኸድር ብቻ አልነበሩም፣ ሰይድና ኸድር ብቻ አልነበሩም የዚህ ቂሳ ትልቁ ስራ የሰሩት ተብሎ የሚታሰበው። ሙሳ ዓለይሂ ሰላም ካነ በጠለን አይደን፣ ሙሳም በዚህ ቂሳ ውስጥ ትልቅ ጀግንነት ይታይባቸዋል። ወሒነ አንከር ዐለ ልኸድሪ ኸርቀ ሰፊና፣ መቼ ልክ ኸድር ጀልባዋን ሲቀዷት የተቃወሙ ጊዜ። ሊአነ ዛሂረ ልአምሪ ዑድዋን፣ ከላይ በምናየው ነገር ጀልባን መቅደድ የአንድ ባለቤትን እቃ ማውደም እንደማለት ነው እኮ የምናስበው አይደል? ስለዚህ ያን ሲያዩ ዝም አላሉም፣ ተናገሩ። ወሒነ አንከረ ቀትለ ልጉላም፣ ልጁንም ሲገሉ የተቃወሙ ጊዜ ትልቅን የቂሳውን ትልቁን ፓርቲ ይዘዋል። ሊአነ ዛሂረ ልአምሪ ጀሪማ፣ አሁንም ከላይ በምናየው ነገር ልጅ መግደል ወንጀል መስሎ ስለሚታሰብ። በዳ ኢንሳንን ሳሒበን መባዲአ ሚን ጢራዝ ረፊዕ፣ ነቢዩላህ ሙሳ ጀግና ጽኑ ሆነው ነው የቀረቡት። ግን ላ የስኩት ዐላ ማ የራሁ ባጢለን፣ በአይናቸው መጥፎ ነገር መሰራቱን አይተው ግን ዝም አላሉም። ወላ ዩሓቢ ልኸድሩ ረገመ አነሁ ቀጠዐ ልአርዲ ሊየተዓለመ ሚንህ፣ ያ ሁላ ረጅም ርቀት ከሳቸው ጋር ለመማር ጉዞ ቢያደርጉም እኔ አላቅም አንተ ታውቃለህ እያሉ አይነት ጉዞ ቢያደርጉም ግን ያዩትን መጥፎ የመሰላቸውን ነገር ከመናገር ወደኋላ አላሉም። ይሉኝታም አልያዛቸውም ማለት ነው። ታሪኩ አሁን ባየንበት መንገድ አይቼው አላቅም ነበር፣ ለእኔም አዲስ ነው የሆነብኝ። ግን ሁላችሁም እንደምታውቁት የሁለቱ ኮንቨርሴሽን አብረው ያደረጉት ጉዞ በጣም ለህይወታችን ትልቅ ትምህርትን የሚሰጥ ነው። ባለፈው የእስላሚክ ሳይኮሎጂ ላይ ምን ያህል ለቴራፒ እንደሚጠቅም የነሱ ቂሳ በሚል እየተማርን ነበረ እና በጣም ነው የገረመኝ። በዚህ መልኩ ጭራሽ አይቼው አላቅም ነበረ። ማለት ለቴራፒ ያክል ደረጃ የሚያደርስ አይነት ኮንቨርሴሽን እንደነበራቸው ለካ እኛም ያው በሙሐደራን በምንም የአላህን ቀደር ፊውቸርን የኛ ገይብን አለማወቅ ገይቡ ምን ይሁን አላህ የያዘው የሆነ ነገር ይኖራል ብለን ዛሬ ላይ በሚፈጠሩ መሰናክሎች ምናምን ትዕግስት እንድናደርግ ነው አደለ ቂሳው የሚያስተምረን ፖይንቱ። ለካ እሱም ለሜንታል ሄልዝ በጣም ወሳኝ ነገር እንደሆነ ያስቀምጡታል ማለት ነው። እና ዛሬ ደግሞ በዚህ መልኩ እንድናየው አድርጎናል አድሃም። ማለትም አንዳንዴ ውለታ ለዋሉልን ሰዎች መጥፎ ነገር ሲሰሩ እያየን ለመናገር ይከብደናል። ሌላው ላይ ሲሆን የምንናገረው የምንሳደበው ወይ የምንመክረውን ነገር አይ ወይ ስለሚያበሉን ወይ ስለሚደግፉን ወይ ምናምን በሚል ሐቁን የምናያቸውን ነገሮች ከመተቸት ወይም ከመናገር ወደኋላ እንላለን። ሀያ ይዘናል። ሙሳ እንደዚህ አይነት ባህሪ አልነበራቸውም። በእርግጥ ቂሳው ኸድርም ሆን ብለው አውቀው ያደረጉት ነገር ባይሆንም ግን አትሊስት ጉዳዩ ምንድን ነው ብለው እስከ መጠየቅ ደረጃ ድረስ ሄደዋል። ዛሬ ላይ አይ ቲንክ እኔ ምን አገባኝ ደግሞ የራሴን ሰው ልምከር እንጂ እንደዚህ አይነት ባህሎች በዝተዋል በጣም። በፊት የቤት ያው እኛ ጩጭ እያለን ምናምን የጎረቤት ስለኛ ተሰምቶት ሊናገር ይችላል። አጎት አክስት እኛን ሊቆጣ ይችላል፣ እረፍተው ሊል ይችላል። አሁን ወላጅ የገዛ ልጁን እንኳን መቆጣት የሚችልበት ሁኔታ ላይ አይደለም ያለው። ከዚህ ቂሷ ጋር እንዴት አገናኘሹ ምናምን ልትሉኝ ትችላላችሁ። ግን መመከር፣ ያየነውን ጥፋት በግልጽ ለምን እንደዚህ አለማለት ብዙ ፈሳዶች እንዲበዙ አድርጓል። በተለይ ባለንበት ጄኔሬሽን አሁን የምናየው የሂጃብ ጉዳይ እንደምታዩት ነው። ወዴት እየሄደ ነው ማለት እኛም አናቅም፣ ለመምከር ደረጃ አልደረስንም፣ ኢማናችን እዛ ደረጃ አልደረሰም በሚል ዝም ብለን እናያለን። እኛን መሰሎች ማለት ነው። ከኛ በላይ የሆኑት ራሱ ቦታው ላይ ለዳዕዋ ምናምን ስራ ያሉ ሰዎች እዚህ ነገር ላይ ሲዘናጉ ታያላችሁ። ቢያወሩም ተሰሚነትም ብዙም አይኖራቸውም። ሱሪ ኖርማል የሆነበት ታይም ነው። አባያ እንደ ጋውን የሚለበስበት ታይም ላይ ነው የደረስነው። ጥፋቶችን እያየን ብቻ የመከላከል አቅማችን በጣም እንትን ብሏል። እኛ ደግሞ
አላህ ሱብሓነሁ ወተዓላ ኩንቱም ኸይረ ኡመቲን ኡኽሪጀት ሊናሲ ተእምሩነ ቢልማዕሩፊ ወተንሀውነ ዐኒል ሙንከር፣ በመልካም ታዛላችሁ ከመጥፎ ትከለክላላችሁ፣ በዚህ ነው ኸይረ ኡማ የሆናችሁት ብሎን ነበር። ይህን ነገር እኛ እየተውን በመጣን ቁጥር የእኛ የኡማ ኸይር መሆን በዛው እየደበዘዘ እየወረደ ይመጣል ማለት ነው። ስለዚህ ፖይንት አድርገን በተቻለ መጠን የአመካከር ስልታችንን ሂክማ ባለው ሁኔታ አድርገን መጠየቅ፣ መምከር፣ ምን እያደረጋችሁ ነው? ይሄ እኮ እንደዚህ ነው ብሎ መተዋወሱ ላይ ፎከስ ብናደርግ ጥሩ ነው። ከዛ በተረፈ የሁለቱ ታሪክ እንዳልኳችሁ ቀደርን የምንቀበልበትን መንገድ በሰፊው ያሳያሉ። ሁሉም ነገር ለኸይር እንደሚፈጠር መዘንጋት የለብንም የሚለውን ሀሳብ ማለት ነው። ኢንሻአላህ የራሳችሁንም እይታ ጨምሩበት። ሰላም አለይኩም ወረሕመቱላሂ ወበረካቱ።